አምባሳደር ዘውዴ ረታ ጋዜጠኛ፣ ዲፕሎማት፣ በዓለም አቀፍ ድርጅቶችም ያገለገሉ ባለሙያ ናቸው። አምባሳደር ዘውዴ ደራሲም ናቸው። የኤርትራ ጉዳይ፣ ተፈሪ መኮንን፣ ረጅሙ የታሪክ ጉዞ የሚሉ መጽሐፍትን አሳትመዋል። አሁንም ተከታዩን ለማሳተም በዝግጅት ላይ ናቸው። ከሰፊ የሥራ ዘመን ትዝታቸው የኢትዮጵያን የጋዜጠኝነት ሥራ፣ የአፍሪካ አንድነት ድርጅትን አመሰራረት በሚመለከት በተለይ ካጫወቱን ጥቂት ይወስደናል። ትምህርቱ ፈረንሳይኛ በሊሴ ገብረ ማርያም ትምህርት ቤት ነበር። ገና ተማሪ ሳሉ መሰለኝ ወደ ሬዲዮ አንባቢነት ስራ የገቡት። መቼ ነበር ያስታውሱታል? በመስከረም 1945 ዓመተ ምህረት የራዲዮ አንባቢ ሆኜ የመጀመሪያ ስራዬን የጀመርኩት ያን ጊዜ ነው። ምንድን ነበር ያነበቡት? ያስታውሱታል? በጣም ግልገል አንባቢ ጀማሪ ስለሆንኩ በዚያን ጊዜ የነበሩት አስታውሳለሁ። የስቱዲዮ ባለተራ ወይዘሮ ሮማን ወርቅ ካሳውን ነበሩ። እሳቸው ዋና ዋና ወሬዎቹን ካነበቡ በኋላ እኔ ማስታወቂያ እንዳነብ ተፈቀደልኝ። ይህም ማስታወቂያ በዚያን ጊዜ በርስት ክስ በፍርድ ቤት ያለ ጉዳይ ወራሽ ይቅረብ አይቅረብ የሚል ከከፍተኛ ፍርድ ቤት የሚመጣ ማስታወቂያ አለ። እሱ በራዲዮ ይነገር ስለነበረ እሱን ነው ያነበብኩት። አሁን የመጀመሪያው መንግስት የቤተ መንግስት ሪፖርተር ወይንም በጊዜው አጠራር የአዲስ አበባ ራዲዮ ወሬ ዘጋቢ ነበሩ። የአዲስ አበባ ራዲዮ ተናጋሪ። አዎ። ምን ዜና ነበር የሚሰሩት? በዚያን ጊዜ እንግዲህ ቤተ መንግስት ሪፖርተር ሲባል በእለቱ ንጉሠ ነገስቱ የሚያከናውኗቸውን ታላላቅ ስራዎች መከታተል ነው። እነዚህም የሹመት ደብዳቤ ሲቀበሉ፣ የውጭ ሀገር መንግስታት እንደራሴዎች ሲቀርቡ ያን ጊዜ ሴሬሞኒው በጣም ሰፊ ነበር። በፈረሰኛ ይታጀባሉ። በግልጽ አውቶሞቢል ነው የሚመጡት። ከኤምባሲያቸው ጀምሮ ኤምባሲያቸው ድረስ ሄዶ አምባሳደሩን ወይም ባለሙሉ ስልጣን ሚኒስትር፣ ሁለት አይነት የዲፕሎማቲክ ደረጃ አለ እንደሚያውቁት፣ ያንን ይዘው አጅበው የሚመጡት የግርማዊ ንጉሠ ነገስት ልዩ ጸሐፊ አቶ ተፈራ ወርቅ ኪዳነወልድ በኋላ ጸሐፊ ትእዛዝ የሆኑት እሳቸው ናቸው። በክብር ዘበኛ ፈረሰኞች በሚገባ ታጅበው ቤተ መንግስት ይደርሳሉ። የክብር ዘብ ይጎበኛሉ። ከዛ የግቢው ሚኒስትር በር ላይ ይቀበላል። ከዛ ሊጋባው ወደ ውስጥ ያስገባል። ከዛ ዋናው የእልፍኝ አስከልካይ ይቀበላል። ከዛ ወደ ዋናው አዳራሽ ይገባል። እዛ ውስጥ ደግሞ ዋና ዋና ታላላቅ ሰዎች ከንጉሠ ነገስቱ ግራና ቀኝ ይሰልፋሉ። ንጉሠ ነገስቱ ዙፋናቸው ላይ ሆኖ አምባሳደሩን እጅ አስነስተው የሹመት ደብዳቤውን ይቀበላሉ። ይሄ ትልቅ ሴሬሞኒ ነው እና ይህንን በዝርዝር መጽሐፍ ዋና ስራ ነው አንዱ። ሁለተኛ ደግሞ አንዳንድ ጊዜ እነዚሁ አምባሳደሮች ከየመንግስታቸው ለንጉሠ ነገስቱ የሚያቀርቡት ልዩ መልእክት ስላለ ያንን መልእክት በሚያቀርቡበት ጊዜ የአቀባበል ሴሬሞኒውን እጽፋለሁ። ነገር ግን ምን እንደተነጋገሩ መልእክቱ ምን እንደሆነ እስኪነገረኝ እጠብቃለሁ። ለምን እዛ ውስጥ አልገባም እና በዚህም ራሱ አንድ አይነት ወሬ ነው። ሌላው ሶስተኛው ደግሞ በሊጋባ በኩል እየተጠሩ ሹመት የሚሰጣቸው ራስ ደጃማቾች፣ ቀኛዝማች ፊት አውራሪዎች፣ ሚኒስትሮች፣ ዋና ዲሬክተሮች ይህን የመሳሰለውን ሁሉ እዛው ግቢ ሆኜ መዘግብና ሪፖርቱን አቀርባለሁ። አምባሳደር ንጉሱ አይን ውስጥ የገቡት ያኔ ነው ይባላል። እንዲህ የሚባል አለ። እርግጥ ነው መቼም ለመጀመሪያ ጊዜ ሪፖርተር ሆኜ ስመደብ ምናልባት ታታሪና ቅልጥፍና አሳይቼ ይሆናል። ጃንሆይ በቶሎ ጠይቀዋል፣ ቤተሰቦቼን ጠይቀዋል። ትምህርቴም እስከምን ደረጃ እንደነበረ ለምንስ እንደተቋረጠ አንድ ቀን ጠየቁኝ። እንዲሁ በቲያትር ዝግጅት በራዲዮ መናገር እምነት ስለነበረኝ ወይም ፍላጎት በዚህ ምክንያት ተመስጬ ወደ ጋዜጠኛነት አመራሁ። አሁንም ቢሆን ይህንን ምሰራው እንደ ትምህርት ነው የምቆጥረው። ግን የተሻለ እድል ባገኘው ጊዜ ጃንሆይ ያስተምሩኛል የሚል ተስፋ አለኝ የሚል ቃል ተናግሬ ነበር። ለጊዜው ምንም አላሉም። ከጥቂት ጊዜ በኋላ የዩጎዝላቪያ ፕሬዚዳንት ቲቶ ሲመጡ በዚያን ጊዜ እንግዲህ ጃንሆይ ኮተቤ የሚባለው ትምህርት ቤት ያኔ የቀዳማዊ ሥላሴ ሁለተኛ ደረጃ ትምህርት ቤት ነው። እዛ ድረስ እዛ ሄደው ነው
ፕሬዚዳንት ቲቶን የተቀበሏቸው። ምክንያቱም ቲቶ በኦፊሴል ጉብኝት የመጡት መጀመሪያ በመርከብ ከዛ ደግሞ በመኪና ነው እና ጃንሆይ ሄደው የተቀበሏቸው ኮተቤ ነበረ። ከዚያ ጀምሮ እስከ ገነተ ልዑል ቤተ መንግስት ድረስ ግራና ቀኝ የአዲስ አበባ ህዝብ በሙሉ ተሰልፈዋል እና እኔ በግልጽ አውቶሞቢል ራዲዮ ድምጽ ማጉሊያ ይዤ ቲቶ በሉ ተቀበሉ፣ አጨብጭቡ፣ ንጉሠ ነገስቱ እንግዳቸውን ይዘው መጡ እያልኩ ይህንን እየተናገርኩ እንደ ማስተር ኦፍ ሴሬሞኒም ጨምር ነገሩ የጋዜጠኛነት ተግባር ነበር። ብቻ እዚህ ላይ ትንሽ አለፍ። ግን ይሄ ድፍረት ወደ መጥፎ አልተተረጎመብኝም እና ወዲያው ማታውኑ አቶ መኮንን ሀብተወልድ ሊጠሩኝና ጃንሆይ ባሳየው ቅልጥፍና በጣም ስለተደሰቱ ቢማር ምን ይወጣል ብለዋልና ጻፍና ወረቀት አምጣልኝ ነገውኑ አቀርብልሃለሁ አሉኝ። እንድማር ማመልከቻዬን አቀረብኩ። ተምሬ በርትቼ እማራለሁ ተመልሼ ማገለግላለሁ ስትል ምንም የሚያግድህ ነገር የለም እና ብቻ የጀመሩትን መውደድ ጥሩ ነው። የጀመሩትን ስራ ግን መፈጸሙ ነው ወይ ደግሞ ከግብ ማድረሱ ሌላ ነገር ነውና ለመማር ፈቅደንልሃል አሉኝ። በዚሁ እድሌ ተከፍቶ ፈረንሳይ ሀገር ሄድኩ እና 4 አመት ተኩል እዛ በቆየሁበት ጊዜ ብዙ የጋዜጠኛነትን ቴክኒኩን፣ ሙያውን፣ የአጻጻፍ ስልቱን፣ የማተሚያ ቤቱን ከዚያ ደግሞ አልፌ ራዲዮና ቴሌቪዥን ድርጅት ውስጥ ገባው። እዛም የራዲዮ መናገር፣ ዜና ማቅረብ፣ ፕሮግራም ማዘጋጀት እንዴት እንደሆነ እሱም አልበቃለኝ። ወደ ትልልቆቹ ኒውስ ኤጀንሲዎች አዣንስ ፍራንስ ፕሬስ እዛም ገባው። እዛም አየሁ አንዳንድ ነገሮች አጠናሁ። በዘመኑ የነበሩት ባለስልጣን ቅድም እንደጠቀስኩት አቶ መኮንን በጣም ይወዱኝም ያቀርቡኝም ስለነበረ እንግሊዝም ሀገር ሄጄ ሮይተርን እንድመለከት እንዳጠና፣ ቢቢሲን እንድጎበኝ ከዛም ደግሞ መስኮብ ሀገር ሄጄ የመስኮብ ታስ ኒውስ ኤጀንሲን እና ራዲዮ ድርጅታቸውን የማየት እድል አጋጥሞኛል። ይህን ሁሉ ካየሁ በኋላ ነው በ1900 በኢትዮጵያ አቆጣጠር 52 የተመለስኩት። በአገር ፍቅር ማህበር የሚታተመው የኢትዮጵያ ድምጽ ጋዜጣ በእንግሊዝኛ ቮይስ ኦፍ ኢትዮጵያ፣ የመንን መጽሔት በአማርኛና በእንግሊዝኛ በአገር ፍቅር ውስጥ ስለነበሩ አቶ መኮንን ስመለስ ምን አሉኝ፣ ብዙ ላንተ ጥሪ ያለውና አገልግለኝ፣ አጠገቤ ሁንልኝና መጀመሪያ ከኔ ጋር በሰራ ይሻላል አሉኝ። አይ መቼስ ያስተማሩም እዚህም ድል የሰጡ እርስዎ ነዎትና እዚህ ገባለሁ ብዬ አቶ አምደ ሚካኤልን ትቼ እዛ የቮይስ ኦፍ ኢትዮጵያ ዲሬክተር እና የመንን ሆነው እዛ የገቡት በዚህ ምክንያት ነው። ያልገባኝ ነገር ግን አወቃቀሩ መጀመሪያ የዚህ ጋዜጣው ስራ በገንዘብ ሚኒስትር ስር ነበር ማለት ነው። ገንዘቡ ጋር ተጠግቶ ነበር። ከዛም በፊት በጽህፈት ሚኒስትር ስር ነበር። ሁለተኛ ደግሞ በገንዘብ ሚኒስትር ሆነ። ሶስተኛ ራሱን ቻለ። አቶ መኮንን ምናልባት ካላቸው ውዴታ መሰለኝ እንጂ የሚያገባቸው ሆኖ አይደለም። አይ ዝንባሌም አላቸው እንግዲህ የፕሮፓጋንዳ አሰራር እና ከሀገር ፍቅር ጋር እያጣመሩ ሀገር ፍቅር በዜማ በቲያትር በምን የኢትዮጵያን የእሳቸው መቼም ዋና ዓላማ አንድነት ነው። የኢትዮጵያ አንድነት እንደሳቸው የሚያሰጋው ሰው አልነበረም እና ይሄንን በቲያትር በዜማ አገር ፍቅር ይሰራል። በጽሁፍ በሌላ ደግሞ ፕሮግራም ማስታወቂያ ሚኒስቴር ይሰራል። ጋዜጣውም ይህንኑ ነው በየጊዜው የሚያቀርበው እና በሳቸው 9 አመት መሩት ይህንን ሚኒስቴር። በኋላ አቶ አክሊሉ ሀብተወልድ ወንድማቸው ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ሲባሉ ወንድማቸውን እኔን የማስታወቂያ ሚኒስቴርን ራስህ ከምትይዝ ለብቻ ይሁንና አንድ ሌላ ሰው ይደረግበት ብለው አቀረቡ። አቶ አምደ ሚካኤል ደሳለኝ መጀመሪያም በዋና ዳይሬክተርነት ድሮ ሰርተውበት የነበረ መስሪያ ቤት ስለሆነ ዲፕሎማት ሄደው ውጪ ከቆዩ በኋላ ሲመለሱ ይሄንን በምክትል ሚኒስትርነት ሰጧቸው። የመንግስቱ ነዋይ ኩዴታ የመጣ ጊዜ እኔ የሀገር ፍቅር ማህበር ነበርኩ እና ያ ለውጥ መጣ ብሎ በጣም የሚቀርበው ወዳጄ ሻምበል አስራት ደፈረሱ ጠራኝና ወደ ክብር ዘበኛ መስሪያ ቤት ሄድኩ እና አንተ እንድትረዳን ያስፈልጋል፣ ጄኔራል መንግስቱ ይፈልጉሃል አለኝ። ሄድኩ እና
ትልቅ ለውጥ ተደርጓል። ይህም የተደረገው ለውጥ የክብር ዘበኛ፣ የጦር ሰራዊት፣ የፖሊስ ሰራዊት እና በጠቅላላው ስምምነት አድርገው ከዛሬ ጀምሮ የኢትዮጵያ በንጉሠ ነገሥት በሞናርኪ ኮንስቲቱሽናል በሚል ንጉሠ ነገሥት መንግስት ትመራለች። ብቻ እንደ ጃንሆይ በአንድ ሰዎች የሚሆን ስልጣን የለም፣ በፓርላማ የሚወሰን ነው። ለዚህም ደግሞ አልጋ ወራሽ ንጉሥ ሆነው እንዲሰሩ እሳቸውም ይዘን ነው የሚሄደው። ይሄ መቼም በጣም ጥሩ ለውጥ ነው፣ ሰላማዊ ለውጥ ነው። ለዚህ ካልተባበርን፣ ለዚህ ካልሆን መቼ ነው ብዬ እኔም በደህና መንፈስ ተነሳሁ። አርቲክሎችም እንዲጻፉ ሀሳብ ቀረበ። እኔም ከጸሐፊዎቹ አንዱ ሆኜ ተመደብኩ። እንደውም አንድ ማረሳው አንድ አርዕስት ሰጠሁት ለለውጡ፣ ታላቅ ለውጥ በኢትዮጵያ ፀሐይ። ይህ አርቲክል ተጽፎ ያኔ እንግዲህ ለማተም መጀመሪያ ፊደል ይለቀማል። ፊደሉ ተለቅሞ ይታረማል። ከታረመ በኋላ ይታሰራል። ከታሰረ በኋላ ማተሚያ ውስጥ ገብቶ ይጠቀለላል። ብዙ ጣጣ ያለው ነገር ነው። ይህ ሁሉ ተፈጽሞ ሳልቅ ጃንሆይ ተመለሱ። ጋዜጣም ላይ ሳይወጣ እና ያን ጊዜ ደግሞ ሸሚዝ ለወጥን። እኛም ተነስተን ጃንሆይ እንኳን ደህና ገቡ የሚለውን ነገር ደግሞ ጀመርን እና በዚህ ግን በኋላ አንዳንድ አልመጣም፣ ወሬው አልሄደም፣ አልቀረበም። ብቻ መቼም በሀገራችን እንደሚያውቁት ወዳጅም ቶሎ ይከዳል። በእንዲህ ያለ ጊዜ እንዲህ ጽፎ ነበር የሚል አንዳንድ ዜና ቀርቦ በዛ ምክንያት አንድ ቀን ጌቶቹ ማለት ጃንሆይ ለጋዜጠኞች ፕሬስ ኮንፈረንስ በሚሰጡበት ዕለት እዛ ተገኝቼ አዳምጬ ስወጣ የለም መውጣት የለብንም ተብዬ እዛ ታሰርኩ። እንግዲህ ዋናው የተያዝኩበት ዋና ዓላማ በዛን ጊዜ ከነገርማሜ ነዋይ ከነዚህ ጋር አብረህ ነበርክ የሚል ነበር። በጣም ማረሳው ወዳጄ ጠየቁት አቶ አስራት ደፈረሱን። አይ እሱ ከሀሳቡ የመነጨ ነገር የለም፣ እኔ ነኝ ጠርቼ ጉዳዩ እንዲህ ነበር ብዬ ነገርኩትና ያመጣሁት እኔ ነኝ የሚል ቃል ሰጥቶ ነበር። እሱም ረዳኝ። ሆኖም ወዲያው አልተለቀኩም። ጃንሆይ ሰሙት። አይ እነዚህ ትንንሾቹን ወደዛ እንያድ ብለው ወዲያው ጄኔራል አብይ እኔ ዋሳዋለሁ ባይሆንና ይለቀቅ ብለው አስለቀቁ። የአፍሪካ አንድነት ድርጅት በተመሰረተ ጊዜ መቼስ ብዙ ሰዎች ብዙ አስተዋጽኦ አላቸው። እርስዎ በጋዜጠኝነቱ ቀረብ ብለው ባዩበት የማን አስተዋጽኦ ነው ጉልህ ሆኖ የሚታዩት? ማንሳት ያስፈልጋል ብዬ ነው። በጣም እዚህ ላይ አቶ ከተማ ይፍሩን ከዚህ ታሪክ መለየት አይቻልም። በጣም ነው የለፋው። ከነረዳቶቹ ብዙዎች ናቸው። እንደነ ዶክተር ተስፋዬ ገብረግሲ ሌትና ቀን በጣም የሰሩ ሰዎች አሉ። ግን እኔ መቼም በዋናውን መሪ ነው የምጠቅስልዎት። ሌሎችም አሉ በኋላ ትልልቅ ስራ ሰርተዋል እየተባለ የሚነገር አለ። ግን እኔ ያየሁት እና እኔ ገና ሲጀመር የአፍሪካ መሪዎች በጃንሆይ ሰብሳቢነት የካዛብላንካ ሞሮቪያ የሚባለው ግሩፕ ጠፍቶ በአንድነት ተሰብስበን በአንድነት ጉዳዩን ብናየውና ለዘለቄታው አንድ አይነት መፍትሄ ብናገኝ እያሉ የሚባለውን ነገር በየሀገሩ እየዞረ ሀሳብ ያቀረበ ወዳጆች ደግሞ የፈጠረ ያውም ኤክስትሪሚስት የሆኑ በጣም ወደ ግራ ያዘነበሉ እንደነ ላዛና ቢያቮጌ የጊኒ የውጭ ጉዳይ ሚኒስትር፣ እንደ አብዱል አዚዝ ቡተፍሊካ የአልጄሪያ ያን ጊዜ የውጭ ጉዳይ ሚኒስትር፣ እነዚህን የመሳሰሉ ሰዎች በጣም ወደ ግራ ያዘነበሉ ከኢትዮጵያ ጋር ሆነው ይህንን የአፍሪካን አንድነት ጃንሆይ በሚሰበስቡት ወይም ጃንሆይ በሚያዘጋጁት መሪዎቹ ሁሉ እንዲግባቡ ለማድረግ ያደረገው ጥረት ቀላል አይደለም። የአቶ ከተማ ይፍሩ ይሄን ነው ለማንሳት የምፈልገው። በእርሶ ስራ ላይ ሌላ ትዝ የሚሉት ነገር አለ? በነበረው በሂደቱ ላይ መቼም ሌሎች አገሮችም የድርጅቱ ዋና ጽሕፈት ቤት ወደ ሀገራቸው እንዲሄድ የመፈለግ ነገር ነበረ ገና ከመሰረቱ ጀምሮና በዛ የሚያስታውሱት ነገር አለ? ቀደም ብዬ እንዳልኩት ይህ ሁሉ ሊካሄድ የቻለው አንደኛ የጃንሆይ ትልቅነት በአፍሪካ ላይ በጣም መጋነኑ ትልቅ ድል ሰጥቷል። ይህንን ደግሞ ለመጫወት የቻሉ እነ ከተማ ይፍሩ ትልቅ ስራ ሰርተዋል። መጀመሪያ የአፍሪካ አንድነት ድርጅትን ለመመስረት የ32 ሀገሮችን መሪዎች መሰብሰብ አንድ ትልቅ ቁም ነገር ነው።
እነሱ መሰብሰባቸው ከተሰበሰቡም በኋላ ቅድም እርስዎ እንደጠቀሱት አንዳንዶቹ እንደው ለፎርማሊቲ እንሰብሰብ እንጂ ሌላ ቦታ ደግሞ እንደገና ተሰብስበን ጉዳዩን ማጥናት አለብን ብለውም የተነሱ እንደነ ኳሜ ንክሩማ የጋናው ነበሩ። ነገር ግን ጃንሆይ እዚህ ላይ ያን ስብሰባ ሲከፍቱ አንድ ለአፍሪካ የሚጠቅም መሰረታዊ ነገር ሳናቆም መለያየት የለብንም ብለው የተነሱበት ዓላማ በጣም ብዙዎቹን ሊያስተባብር ቻለ። ለምሳሌ ያ ቻርተር ከመፈረሙ በፊት ሁሉም በየቤታቸው ሄደው እራት እንዳይበሉ እራት እዛው ከቤተ መንግስት እየተሰራ እዛው ስብሰባ አዳራሽ ሳህን እየቀረበ እንዳይወጡ እና ሁሉም አርቲክሉ አንድ ባንድ ማለት የኮንስቲቱሽኑ ወይም ደግሞ የቻርቱ አንድ ባንድ እየተነበበ አንቀጹ አንድ ባንድ እየተነበበ እንዲጸድቅ ያደረጉት የሳቸው ኃይል ነው። ይሄ መቼም እዚህ ላይ በጣም የኢትዮጵያ ታሪክ የአፍሪካ ታሪክ ሊስተው ሊዘነጋው የማይችል ትልቅ ስራ ነው። ሁለተኛ ደግሞ የማይግባቡትን መሪዎች በየክፍላቸው እየሄዱ በማነጋገር በማቀራረብ በማስታረቅ እና በጣም ነው የደከሙት። አብረው ከ30 መሪዎቹ ጋራ እዚሁ ጊዮን ሆቴል ዛሬም ጊዮን ነው የሚባለው እዛ ሆቴል ውስጥ አብረው ኖረው ያንን ነገር ለማስፈጸም የቻሉት እሳቸው ናቸው። እርግጥ መቼም አንድ ነገር ደግሞ መዘንጋት የለብንም። ጃንሆይ ጥሩ ልጆች አስተምረው አሳድገው በኤክስፔሪየንስ አዳብረው አጠገባቸው ያደረጓቸው የፖለቲካ ጥበበኞች አሉ። ለከተማ ብቻ ወደ ላይም እና አክሊሉ ሀብተወልድን የመሰለ አዋቂ አለ እና እዚህ ላይ ጥሩ ስራ ለመስራት ተችሏል። እርስዎ ከዚህ ከቤተ መንግስት ሪፖርተርነቱን ባሻገር በኋላም ሬዲዮም እያሉ በንጉሱ ጉዞ በተለያዩ ሀገሮች በሚያደርጉት ኦፊሴላዊ ጉዞ ላይ ሁሉ አብሮ ተካፍለዋል ይመስለኛል። በጋዜጠኝነት ሄጃለሁ። መካፈል ሳይሆን እንደው ለስራ ሄጃለሁ። በጋዜጠኝነት ሄደዋል። ምን ያህል ሀገር አብሮ ዞረዋል? እኔ በካርታ ላይ ደምሬ እንዳየሁት 52 ሀገሮች ናቸው። የትኛውን ይበልጥ ያስታውሳሉ? በጣም ደስ ብሎኝ ማስታወሰው ጥሩ ስራ ሰራሁ የሚሉበት አሜሪካ የጃንሆይ ኬኔዲ ግብዣ እሱ በጣም ደስ የሚለኝ እሱን ነው የማነሳው። ኬኔዲ እንዴት አድርጎ በዩኒየን ስቴሽን ባቡር ጣቢያ ድረስ ሄዶ እንዴት እንደተቀበላቸው ሳስታውስ የነበረው ደማቅ የሆነ ስነ ስርዓት በግልጽ አውቶሞቢል በሚገባ ታጅበው ከዩኒየን ስቴሽን ከዋሽንግተን እስከ ብሌር ሃውስ ማረፊያቸው ድረስ የነበረው ጉዞ በየመንገዱ ዳርና ዳር የተደረገላቸው የደስታ መግለጫ አቀባበል። ምክንያቱም ጃንሆይ የኬኔዲ እንግዳ ሆነው አሜሪካ ሲሄዱ በኢትዮጵያ ንጉሠ ነገሥትነታቸው ብቻ አልነበረም። ያን ጊዜ ይሄ የሄዱበት ወራት መስከረም ነው። 4 ወር በፊት ወይም 3 ወር 4 ወር ይመስለኛል የአፍሪካ አንድነት ድርጅት የመሰረቱ በሳቸው ፐርሰናሊቲ በሳቸው ብርታት በሳቸው ጥረት በሳቸው መከበር ይሄ ድርጅት ተቋቁሞ የዛ ድርጅት ደግሞ ቼርማን ፕሬዚዳንት ስለሆኑ ቻርቱንም ይዘው አሜሪካ የሄዱት በተባበሩት መንግስታት ድርጅት ላይ ቻርቱን ለማስቀመጥ ለማኖር ስለሆነ የሄዱት እንደ ኢትዮጵያ ንጉሠ ነገሥትነት ብቻ ሳይሆን እንደ አፍሪካ እንደው ሬፕሬዘንታ ወይም ደግሞ መሪ አይነት ሆነው ነው የሄዱት እና አቀባበሉ በጣም የሞቀና የደመቀ ሊሆን የቻለው በዚህም ምክንያት ነው። አፍሪካ 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 ሀገራችን አፍሪካ 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 ሀገራችን አፍሪካ 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 ሀገራችን የምትሰሙት ድምጽ ቀጥታ ከአፍሪካ አዳራሽ ፕሬዚዳንት ተማን የዛሬው ጉባኤ በዚህ ላይ ደግሞ ነገ 9 ሰዓት ተኩል ማለት ከጠዋቱ በ3 ሰዓት ተኩል የሚጀመር መሆኑን አስታወቁ። ዛሬ ጉባኤው በዚህ ይፈጽምና የነገ ጉባኤ ከጠዋቱ በ3 ሰዓት ተኩል የሚጀምር መሆኑን ስላስታወቁ የመንግስታት መሪዎች ሁሉ ብድግ ብለው
አሁን ወደ የማረፊያቸው ለመሄድ ተነስተዋል። ግርማዊ ንጉሠ ነገሥትና ፕሬዚዳንት ተማን ለየብቻቸው ይነጋገራሉ። ሌሎቹም ይሄው አሁን ብድግ አሉ። የኢትዮጵያ መልእክተኛ ቦታ ያሉት ልዑል አልጋ ወራሽም ተነሱ። ሁሉም መልእክተኞች እየተነጋገሩ ይሄው ይወጣሉ። ምናልባት አንዳንድ ድምጽ ተሰሙ ይሆናል። ሲነጋገሩ ነው። ከላይ ያሉትም ጋዜጠኞች፣ ፎቶግራፍ አንሺዎች፣ ተመልካቾች፣ ዲፕሎማቲኮች ሁሉ ይሄው መውጣት ጀመሩ። ጉባኤው ልክ 12 ሰዓት ከ15 ደቂቃ ተፈጸመ። የተጀመረው 10 ሰዓት ከ36 ደቂቃ መሆኑን ሁላችሁም ትዝ ይላችኋል። እንግዲህ ነገ በ3 ሰዓት ተኩል ምናልባት ጉባኤው ለህዝብ ክፍት ይሁን ወይም ደግሞ ዝግ ይሁን አላውቀውም። በጠቅላላው ከዚህ በላይ የሰማችሁት ዛሬ የተከፈተው ይህ ታላቁ ጉባኤ በምን አካሆነ ያከፋፈቱ ስነ ስርዓት እንደተፈጸመ ነው። እዚህ አፍሪካ አዳራሽ ዘውዴ ረታ ያየሁትና የተመለከትኩትን አስተላለፍኩላችሁ። እንግዲህ ደህና ደሩ።